السلام عليكم ورحمة الله وبركاته أحبابي في الله ምንድነው ያው እንግዲህ ጾም ዛሬ አምስተኛ ቀናችን ነው ምናምን ነው እና ስለዚህ እስኪ ራሳችንን እንፈትሸው ነው ስንት የቁርአን አختመናል በዒባዳ ላይ ያለን ተሳትፎ ምን ያክል ነው የሚለው ራሳችንን መመርመር ግድ ይላል ማለት ነው። ሌላኛው ምንድነው ጾማችንን እንጠብቅ ለላችሁ ነው። ጾማችንን አንድ ሰው ሱቅ ካለው ሱቁ እንዳይሰረቅበት ይጠብቃል። መኪና ካለው መኪናው እንዳይሰረቅ ይጠብቃል። ከዚህ በላይ ይህ ጾም ትልቅ ንብረታችን ነው፣ አኺራ ንብረታችን ነውና በተለያዩ አጅሩን በሚያጎሉ ነገራቶች እንዳይሰረቅብን ልንጠብቅ ይገባል። በተለያዩ ማዓሲዎች ባይን ወንጀል ሊሆን ይችላል፣ በእጅ ወንጀል ሊሆን ይችላል፣ በምላስ ወንጀል ሊሆን ይችላል ኢላ አኺሪህ ማለት ነው። እና እንጠብቅ። ለምን ነብዩ ሰለላሁ ዐለይሂ ወሰለም من لم يدع قول الزور والعمل به والجهل فليس لله حاجة بأن يدع طعامه وشرابه ብለዋል። ውሸትን ያልተወ የሆነ ሰው፣ በሱ መስራትን ያልተወ የሆነ ሰው፣ መሐይምነትን ያልተወ የሆነ ሰው ለአላህ ስብሓነሁ ወተዓላ አንድ ሰው ምግብና መጠጥ መተው ምንም ጉዳዩ አይደለም ብለዋል። እና ስለዚህ ያኒ يقول العلماء ያኒ ጾም ሲባል ሁለት አይነት ጾም ነው ያለው። አንደኛው الصوم الظاهر يعني ኢፋዊ የሆነ ጾም ነው። والثاني يعني الصوم الخفي ድብቅ የሆነ ጾም ነው። ግልጽ የሆነው ጾም አንድ ሰው አልኢምሳክ ወን الأكل والشرب ከመጠጥና ከምግብ ራሱን መገደብ ነው። ይህ ግልጽ የሆነ ከሌሎችም ከሚያስፈጥሩ ነገራቶች ከመጠጥ ከምግብ ከሌሎችም ከሚያስፈጥሩ ነገራቶች ራሱን መገደብ ማለት ነው። ድብቅ የሆነው ጾም ምንድነው? አንድ ሰው ከወንጀሎች ራሱን መገደብ መቻል አለበት። ታሪ ወንጀል ውጭ ላይ ብቻ አይደለም የሚሰራው። በጀዋል ብዙ ወንጀሎች ልትሰራ ትችላለህ፣ ልታይ ትችላለህ እና አጅነቢ ሴት ልታይ ትችላለህ ኢላ አኺሪ ቁጭ ብለህ ጉርፋ ማለት ነው። ስለዚህ ከእንደዚህ ያሉ ነገራቶች መቆጠብ መቻል አለብን ለማለት ያክል ነው። ስለዚህ رب صائم فليس له الا الجوع والعطش ተተባሉ ሰዎች መሆን የለብንም። ስንትና ስንት ጾመኛዎች አሉ ለነርሱ በቃ መራብና መጠማት እንጂ ምንም አጅር ከጾማቸው የማያገኙ ሆኑ በተለያዩ እንትኖች ሶላት ጀማዓ ባለመስገድ፣ ሶላት ባለመስገድ፣ ሶላትን በማንጓደድ የተለያዩ ወንጀሎችን አጅነብዮችን በማየት ኢላ አኺሪ እሚት ነገር በመዋሰር ሰዎችን በማማት በተለያዩ ወንጀሎች የጾምን አጅር ያጡ የሆኑ ሰዎች ማለት ነውና ለነሱ መራብና መጠማት ብቻ የሆነባቸው ሰዎች ብዙ አሉ ማለት ነው። ስለዚህ ከነዛ ሰዎች ላለመሆን ራሳችንን እንትን ማለት አለብን እላችኋለሁኝ። ሸር አድርጉት። አላህ ስብሓነሁ ወተዓላ መልካሙን ይወፍቀን። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ረመዳንን የጾመ የሆነ ሰው አምኖበት من صام رمضان إيمانا واحتسابا غفر له ما تقدم من ذنبه ብለዋል። ረመዳንን አጅሩን ፈልጎ አምኖበት የጾመ የሆነ ሰው አላህ ስብሓነሁ ወተዓላ ያለፈውን ወንጀል ይምርለታል ብለዋል። وكذلك ليلة القدر ማለት ነውና አላህ ስብሓነሁ ወተዓላ መልካሙን ይወፍቀን እላችኋለሁኝ። والسلام عليكم ورحمة الله وبركاته